ሁላችንም እናመተን። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ሳህሉ ለእግዚአብሔር መላ ምድረ ወበቃለ እግዚአብሔር ጸና ሰማያት ወምስጣሳፉሁ ሁሉ ኃይሎሙ። የእግዚአብሔር ቸርነቱ ምሕረቱ ምድር ሞላ፣ በቃሉም ሰማያት ጸኑ ወምስጣሳፉ ሁሉ ኃይሎሙ። እንደዚሁም መንፈሳዊ ሕይወቱ የአብ የወልድ ሕይወት የሚሆነው መንፈስ ቅዱስም በአንደበታቸው ይኖራል ብሎ ተናገረ። ክቡር አባታችን፣ ክቡር ወንድማችን፣ እንደዚሁም ክቡር ዘማሪ አባቶችና እናቶች፣ እህቶችና ወንድሞች፣ ሕፃናት ጭምር በዚሁ በቤተ መቅደሱ ዙሪያ በእግዚአብሔር ፍቅር የተጠራችሁ እግዚአብሔር በፍቅሩ ስሙ በረድኤቱ አቅርቦ ወደዚህ ቦታ ያመጣችሁ አባቶች፣ እናቶች፣ ሁላችሁም ሕዝበ ክርስቲያን በእግዚአብሔር ፍጹም ሰላም እንደምን ዋላችሁ? እንደምን አመሻችሁ? እንደምን ቆያችሁ? አሜን። አምላካችን እግዚአብሔር በባህሪው ሞት በመንግስቱ ህልፈት ሽረት የሌለበት ሰማይን ከነግሱ ምድርን ከነልብሱ የፈጠረ የብሱንና ባህሩን አስማምቶ አዋህዶ እንዲኖሩ ያደረገ ስጋን በዚህ ዓለም ነፍስን በመጪው ዓለም የሚያኖር የሚመግብ እግዚአብሔር በዚህ ሰዓት በዚህ ጊዜ ቀን ስጋዊ ምግባችንን በልተን ስጋችን ጽን ኃይል እንዲያገኝ የፈቀደልን፣ በአሁኑ ሰዓት ደግሞ የነፍስ ምግብ የሆነውን ቃል እግዚአብሔር እንድንማር ወደዚህ ቦታ እንድንመጣ የፈቀደልን፣ በኃጢአታችን ምክንያት ያልገፋን ያቀፈና የደገፈን ቻው እግዚአብሔር ክብር ምስጋና ይግባው። እናታችን ቅድስት ድንግል ማርያም ስሟ የተመሰገነ ይሁን። ሰማያውያን መላእክቱ፣ ምድራውያን ሰማዕታቱ፣ ጻድቃን፣ ቅዱሳን ሁሉ በዘመናቸው እሱን ያገለገሉ ሕይወታቸውን ለእሱ የሰጡ እሱ ባከበራቸው ክብር መጠን ከፍ ያለ የተመሰገኑ ይሁን። ባለው ሰዓት እንግዲህ ለጥቂት ደቂቃዎች ከኔ ጋር እንቆያለን። የምንቆይበት የትምህርት ርዕስ የሚሆነው ፈሪሃ እግዚአብሔር አእምሮ ሰናይ ወጥበብ ይለናል። መጽሐፈ ምሳሌ ቁጥር ምዕራፍ 16 ቁጥር 1 ላይ ፈሪሃ እግዚአብሔር አእምሮ ሰናይ ወጥበብ፣ እግዚአብሔርን መፍራት እውቀትና ጥበብ ነው። ማንን መፍራት? ምንና ምን ነው? እውቀትና ማንን መፍራት? እግዚአብሔርን መፍራት። እንደ እግዚአብሔር ፈቃድ በዚህ እግዚአብሔር በሚሰጠን በሚያስተላልፍልን ልክ የእግዚአብሔርን ቃል በዚሁ ስንማር እንቆያለን። ቃሉ የሚለን እግዚአብሔርን መፍራት እውቀትና ጥበብ ነው አለ። አይምሮአችንን አሳምነን መርምረን በልባችን አውጥተን አውርደን ብናይ በዚህ ምድር ላይ የምንፈራው ሁሉ ነገር ኃላፊ ምንድን ነው? ኃላፊ። ምድር ሰፊ ናት። ሰማይ ሩቅ ነው። ባህር ጥልቅ ነው። ነገር ግን ያልፋሉ። ለምን ካል ፍጡራን ናቸው፣ ኃይል የላቸውም፣
አቅም የላቸውም። በሰው ግዙፍ፣ በሰው ሲመዘኑ ሩቅ፣ በሰው ሲለኩ ጥልቅ ሊሆኑ ይችላሉ። በእግዚአብሔር ዘንድ ግን ኢምንት ናቸው። እንዲህ ስለሆነ ዓይኖቻችን የሚያዩዋቸው፣ እጆቻችን የሚለኳቸው፣ እግሮቻችን የሚራመዱባቸው ሁሉ ለእኛ ከባድ የመሰሉ በእግዚአብሔር ዘንድ ግን እንደ ትንታ የሚያልፉ ናቸው። ሐዋርያው ቅዱስ ጴጥሮስ ሲነግረን ሰማያትን ይረስናል፣ ሰማያት ይቀልጣሉ፣ እንደ ሻማ እንደ ሰም በእግዚአብሔር ፊት ይቀልጣሉ እናም ያልፋሉ ይላል። አሁን ሰማይ ስናየው ሩቅ ነው። ሩቅ የሆነው ለእኛ ነው። እኛ ደግሞ ደካሞች ነን። ሮጠን መቅደም ታግለን ማሸነፍ የማንችል አቅማችን ደካማ የሆነ እኛ እጆቻችን ከሰሩት በታች ደካማ አቅም ያለን። ቤትን የሚሰራው ሰው ነው አይደል? ግን ከቤት ቀድሞ የሰራው ሰው ነው የሚፈርሰው። ምክንያቱም የሰው እጅ የሰራው ራሱ ከሰሪው ሲጠነክር፣ የሰራው አካል ግን ከተሰራው የሚያንስና ደካማ ነው እና የእጆቻችን ስራዎች ከኛ ይጠነክራሉ ማለት ነው። ስለዚህ ሰማያት በእግዚአብሔር ፊት ያልፋሉ፣ ባህር በእግዚአብሔር ፊት ይደርቃል፣ ምድር ከመጣችበት ዓለም አሁን ካለችበት ወደማትኖርበት ትሄዳለች። ይሄ የእግዚአብሔር ስራ ነው። ስለዚህ እነዚህ ሁሉ የሚያልፉ ከባድ የሚመስሉ ነገሮች ስንመረምራቸው የሚያስፈሩ አይደሉም። ለምን ያልፋሉ? ሰው መፍራት ያለበት የሚያልፍን የሚጠፋን አይደለም። ሞት የሚያሸንፈውን በዚህ ዓለም በሚመጣውም ዓለም ድካም፣ በኃይሉ ድካም፣ በባህሪው ሞት የሌለበትን እግዚአብሔር መፍራት እንዳለበት ነው የሚነግረን። ስለዚህ ያነሳነው ርዕስ ፈሪሃ እግዚአብሔር አእምሮ ሰናይ ወጥበብ። ይሄንን የሰማያትን ጌታ የምድርን ጌታ በዓይን የሚታየውን የረቂቁን የግዑዙን እና የመሳሰለውን ሁሉ የፈጠረውን እግዚአብሔርን መፍራት እውቀትና ጥበብ ነው አለ እና መፍራት ያለብን አንድ ነገር ብቻ ነው። እሱም ማንን ነው? እግዚአብሔርን መፍራት እንዳለብን ተጽፏል ማለት ነው። መፍራት ብቻ አይደለም፣ እሱን መፍራት እውቀትም ነው ጥበብም ነው። አሁን እውቀት አንጻራዊ ነው። ስጋዊ እውቀት፣ መንፈሳዊ እውቀት አለ። ሁለቱም እውቀት ነው። ስጋዊ እውቀት ስጋችንን የምናኖርበት ነው። አኗኗራችንን በአቋራጭ በቅልጥፍና ያለ ድካም ኑሯችንን ለመግፋት ስጋዊ እውቀት ይጠይቃል። እንግሊዝኛ የምናጠነው፣ ሂሳብ የምናጠነው፣ ይህን ሁሉ ነገር የምናደርገው ዓላማው ሰው ሂሳብና ሳይንስ ተምሮ እግዚአብሔር መንግሥት ለመግባት አይደለም። እንደዚያ ነው እንዲያለማቸው ሳይንስና ሂሳብ የምንማረው ምን ለማድረግ ነው? እንጀራችን አብስለን ለመብላት፣ ኑሯችንን ለመሸከም፣ ሕይወታችንን ቀለል ለማድረግ ነው። መኪናው የሂሳብ ውጤት ነው። አውሮፕላኑ የፊዚክስ ውጤት የሂሳብ ውጤት ነው። ይሄ ማሽኑ የምናየው፣ መብራቱ የምናየው፣ የህንፃው ስራ ይሄ ሁሉ የቀመር ውጤት ነው። ግን ሰው በመኪና በአውሮፕላን በህንፃ እውቀት በህንፃ ጥበብ ከመቃብር ተሻግሮ እግዚአብሔር መንግሥት አይገባም። ዓላማው የት ነው? እንጀራውን አብስሎ ጋግሮ ለመብላት። ይሄ ስጋዊ እውቀት። መንፈሳዊ እውቀት ደግሞ ሁለት አይነት መንፈሳዊ እውቀት አለ። አንዱ በዚህ ዓለም መንፈሳዊውን እውቀት ረቂቁን እውቀት እናውቀውና የማይጨበጥ የማይዳሰስ የአእምሮ ፍልስፍና እና ጥበብ ይሆንና
ቅድም እንደተናገሩት አይምሮን ለመገንባት ሂሳብ የሚጠቅመው ህንፃን ለመገንባት የሚታየው ነው። ይሄኛው ደግሞ ፍልስፍናው እውቀቱ ደግሞ አይምሮን ለመገንባት ነው። አሁን ብዙ ፍርሃት ያለባቸው ሰዎች ተመክረው ደፋሮች ይሆናሉ። ዳተኞች የነበሩት ፈጣኖች ይሆናሉ። ቁጦች ይረግባሉ። ስለዚህ በአይምሮ እውቀት በሚሰጥ ሕክምና አይምሮ የሰው አይምሮ የማይታይ የማይጨበጠው ይለወጣል። የሳይካትሪስቶች ሙያ ይሄ ነው። ይሄም አንዱ የማይጨበጥ የማይዳሰስ የአይምሮ እውቀት ነው። ሁለተኛው መንፈሳዊ እውቀት የምንለው ግን ስለ እዚህ ዓለም ሳይሆን ስለሚመጣው ዓለም፣ ስለምንኖርበት፣ ስለ ሞትና ስለ ሕይወት፣ ስለ እግዚአብሔር የምናውቀው እውቀት መንፈሳዊ እውቀት ይባላል። አሁን እግዚአብሔር አንድም ሶስትም ነው እንላለን። ይሄ እውቀት ነው። ተምረሩ ነው አይደል? አስተምረው ነው አባቶች። ባያስተምሩ ማወቅ እንችላለን። ሥላሴ ስንት ናቸው ነው የምንለው? ሶስት። ማን ማን ናቸው እንላለን? አብ ወልድ መንፈስ ቅዱስ። ሶስት ስም፣ ሶስት አካል፣ አንድ ባህሪ የሚለውን የተማርነው በመንፈሳዊ እውቀታችን። ይሄኛው ግን ቅድም እንደተናገርናቸው እንደ ሕንፃው ጥበብ እንደ ሳይንሱ እውቀት ለእንጀራ አይደለም። ወይም የሰውን አይምሮ እንደምናስታርቅበት እንደምንገነባበት እንደ ሳይካትሪስቱ ሙያ ለእንጀራ የሆነ ወይም ደግሞ ለሰብአዊ ርኅራኄ የሆነ አይደለም። ይሄ እውቀት ከመቃብር በኋላ የሚሻገር እዚህ ሆነን የእግዚአብሔር መንግስት የሰራንን መንግስቱ ብርሃን ያላት እንደሆነ እንማራለን፣ እናውቃለን። ንጉሷ የማይሞት እንደሆነ እንረዳለን። ጨለማና ቀንና ሌሊት በጋና ክረምት የሌለበት እንደሆነ እናውቃለን። ይሄ ሁሉ መንፈሳዊ እውቀት ነው። ስለዚህ ይሄ መንፈሳዊ እውቀት ግን ከነፍስ በኋላ የሚያገለግል መንፈሳዊ እውቀት ነው ማለት ነው። መንፈሳዊ እውቀት ነው። ስለዚህ ቅድም እግዚአብሔርን መፍራት እውቀትና ምንድን ነው ብለናል? ጥበብ ነው ብለናል። ስለዚህ ስለ መጪው ዓለም፣ ስለ እግዚአብሔር አኗኗር፣ ስለ እግዚአብሔር ቸርነት ተምረን የምናውቀው መጀመሪያ ማንን ስንፈራ ነው? ማንን ስንፈራ? እግዚአብሔርን ስንፈራ ነው። እግዚአብሔርን ካልፈራን እሱን የማንፈራ ከሆነ ይሄ መንፈሳዊ እውቀት አይኖርም። ዓለማዊ እውቀት ግን ይኖራል። ምክንያቱም እግዚአብሔርን የማያውቁ አስደናቂ ሳይንቲስቶች አሉ። እግዚአብሔርን የማያውቁ ፊሎሶፎች አሉ። እግዚአብሔርን የማያውቁ ብዙ በዚህ ዓለም አስደናቂ እውቀት ያላቸው አሉ። ግን እውቀታቸው ቅድም እንደነገርኋችሁ ከመቃብር ወደዚህ የተገደበ። እግዚአብሔርን በመፍራት የምናውቀው እውቀት ግን በዚህ ዓለም የተገደበ ሳይሆን በሚመጣው ዓለም የሚሆነውን ሁኔታ መኖሪያችንን፣ ሀገራችንን የምናውቅበት እውቀት የሚመሰረተው መጀመሪያ እግዚአብሔርን ስንፈራ ነው። ሁለተኛ እግዚአብሔርን መፍራት ጥበብ ነው ተብሏል። ምንድን ነው ተብሏል? ጥበብ ነው። በሌላ በኩል ደግሞ ስንገለብጠው እግዚአብሔርን አለመፍራት ደግሞ ድንቁርናና እብደት ነው፣ ስንፍና ነው ማለት ነው። ምን ይለናል መጽሐፉ? ምንት ይበቁ ለሰብ ለእለ ኩሎ ዓለም ረብሃ ወነፍሱ ሀጉለ ይላል ማቴዎስ በወንጌሉ። ሰው ምንት ይበቁ ለሰብ ለእለ ኩሎ ዓለም ረብሃ ወነፍሱ ሀጉለ። ሰው ይሄ ግዙ ፍጥረት ዓለምን ቢገዛ የራሱ ቢያደርግ ነፍስን ካጣ ግን ምንም ነገር አይጠቅመውም። ነፍሳችንን ካጣ የሚጠቅመን ነገር አለ? የለም። አሁን የሰራነው ፎቅ በነፍሳችን አይተካ፣ ነፍሳችንን አያድን። አሁን ያለን መኪና ነፍሳችንን አያድን። አሁን ያለን ጥበብ፣ አሁን ያለን ክብር፣ አሁን ያለን ስልጣን፣ አሁን ያለን ዝና ነፍሳችን ከሞት ወደ ሕይወት ማዳን አይችልም። ታዲያ ነፍሳችንን የማያድን ከሆነ ምን
ወይትሬነ ኩሎ ዓለመ ረብሃ ዝና ቢኖረው ስልጣን ቢኖረው ሀብት ቢኖረው ፎቅ ቢኖረው ሌላም ነገር ቢኖረው አይጠቅመውም የተባለ። በሌላ በኩል ትልቁ ጥበብ ትልቁ ሕይወት ምንድን ነው ካል እግዚአብሔርን መፍራት ነው ማለት ነው። እግዚአብሔርን ማንፈራ ከሆነ ደግሞ ነፍሳችንን ማዳን አንችልም። ነፍሳችንን ማዳን የማንችል ከሆነ የሚጠቅመን ነገር በዚህ ዓለም ላይ የለም ማለት ነው። ስለዚህ ሰሎሞን በዚህ በምሳሌው ላይ ፈሪሃ እግዚአብሔር አይኖ ሰናይ ወጥበብ እግዚአብሔርን መፍራት እውቀትና ጥበብ ነው ሲል ለክቶ ያስቀመጠው እዚህ ዓለም ላይ አይደለም። እዚህ ዓለም ላይ የሚቀር አይደለም፣ የሚመጣውን የተናገሩ እግዚአብሔርን መፍራት እውቀትና ጥበብ ነው ከተባለ እግዚአብሔርን ስንፈራ እናውቃለን። እግዚአብሔርን ስንፈራ ጥበበኞች እንሆናለን። ስናውቅና ጥበበኞች ስንሆን ዓለም ከሚያመጣው መከራ ማምለጥ ይቻላል፣ መዳን ይቻላል። አይቻልም? ይቻላል። ብዙ ሰዎች ቤታቸውን በአጥር ከልለው በሽቦ አጥረው መልአከ ሞትን ማስቀረት አይችሉም። ሞትን በሽቦ አጥር፣ ሞትን በብረት አጥር አጥሮ ማስቀረት ከሞት መዳን አይቻልም። ከሞት መዳን የሚቻለው ማንን በመፍራት ነው የሚለው? እግዚአብሔርን በመፍራት ነው ይላል። በሌላ በኩል ዳዊት በመዝሙር 111 ቁጥር 10 ላይ አሁንም ሰሎሞን በምሳሌው ምዕራፍ 9 ቁጥር 10 ላይ ይሄንን ቃል ደግሞታል። ምን ይላል? ቀዳሚሃ ለጥበብ ፈሪሃ እግዚአብሔር። የጥበብ መጀመሪያዋ ማንን መፍራት ነው? እግዚአብሔርን መፍራት ነው። የምን መጀመሪያ? የጥበብ መጀመሪያ እግዚአብሔርን መፍራት። የጥበብ መጀመሪያ፣ የነገር ሁሉ መጀመሪያ እግዚአብሔርን መፍራት ነው። ዳዊት ብዙ ሀብታት ያለው ሰው ነው። ወደ 7 ሀብታት አሉት። ሰሎሞን ጥበብን ከአንተ በፊት እንዳልነበረ ከአንተ በኋላ እንዳይነሳ አድርጌ ሰጥቻለሁ ብሎ ጥበብ የተሰጠው ሰው ነው። ዳዊት ሀብተ ልቡና የተሰጠው ሰው ነው። ዳዊት በተሰጠው ማስተዋል፣ ሰሎሞን በተሰጠው ጥበብ የተናገሩት ምርጥ ቃል የጥበብ ሁሉ መጀመሪያ ማንን መፍራት ነው አሉ? እግዚአብሔርን መፍራት ነው። እግዚአብሔርን ካልፈራን ሰው ጥያቄ። እግዚአብሔርን ባንፈራው እግዚአብሔርን ባንፈራው ምን ይፈጠራል? እግዚአብሔርን መፍራት ለሰዎች ለተለያየ ነገር፣ ለተለያየ ጥቅም፣ ለተለያየ ዓላማ ያገለግላል። እግዚአብሔርን መፍራት የመጀመሪያው ጥቅም እግዚአብሔርን መፍራት ያለብን ለራሳችን ስንል ነው። ለማን ስንል ነው? ለራሳችን ስንል ነው። አንደኛ ሳሙኤል ምዕራፍ 15 ቁጥር 32 ላይ በዋናነት ኃይለ ቃሉን አጋግ የተባለ የአሕዛብ መሪ ተናግሮታል። ምንድን ነው ያለው? ከመዝኑ ሞት መሪ ነው። ሞት እንደዚህ ይመራል ነው። ሞት እንደዚህ ይጎመዝዛል ነው። ምን ሆኖ እንደዚህ ያለ? ከቁጥር 1 ጀምሮ ስንመለከተው የአማሌቃውያን መሪ ነው። እግዚአብሔር ሳሙኤልን ወደ ሳውል ሂድና ቀባው፣ እስራኤላውያን በቅናት እየተንተከተኩ ነው፣ አማሌቃውያን ንጉሥ አላቸው፣ እኛ ንጉሥ የለንም እያሉ ነው። ስለዚህ ሐሳባቸው ከንቱ እንዳይቀር ሂድና ሳኦልን ቅባ ዘይቱን ቅባ መንግሥቱን አፍስበታል። ሳኦል የአባቱ አህዮች ጠፍተው ፍለጋ እንደወጣ እዚያው ፍለጋ ላይ አህዮች ሳይገኙ ሳሙኤል ደረሰና ቅባ መንግሥቱን በሳኦል አናት ላይ አፈሰሰ። አህያ ሊፈልግ ሄዶ የጠፋ አህያ ሊፈልግ ሄዶ
ንጉሥ ሆኖ የተመለሰ ሰው የመጀመሪያው ሳውል። እግዚአብሔር እኛ ሳናስብ የሚገባንን አውቆ የሚሰጥ አምላክ። በኪዳኑ ላይ አባቶች ሲያደርሱ ይላሉ ወዘእንበለ ንሳሎ ይሁፍቶተነ እግዚአብሔር እኛ ሳንጠይቀው የሚያስፈልገንን አውቆ ይሰጠናል። እኛ ሳንጠይቀው የሚያስፈልገንን አውቆ ምን ያደርጋል? ይሰጠናል። እኛ የምንፈልገውን ቢሰጠንስ? አሁን የሚጠቅመን የሚያስፈልገንን የሚሰጠን ነው። እኛ የምንፈልገውን የሚሰጠን ነው። የሚጠቅመን ለኛ የሚጠቅመን የሚያስፈልገንን ነው የምንፈልገው። እንደ አባቶች እናቶች ልጆቻችሁን ስታሳድጉ የምትገዙላቸው የሚያስፈልጋቸው ነው የሚፈልጉትን የሚያስፈልጋቸው የሚፈልጉትንስ? ብዙ ጊዜ በጣም ብልህ ጥበበኛ አባቶችና እናቶች ለልጆቻቸው የሚያደርጉላቸው የሚያስፈልጋቸውን እንጂ የሚፈልጉትን አያደርጉም። ልጅ የሚፈልገውን ነገር እናድርግለት ብንል እኮ ምን ሊፈልግ ይችላል? ሂድና ከሱቅ ሽጉጥ አቀባበለ ተቀባበለ ሽጉጥ